to by Health AD. Introduction to Pharmacy, Chapter 2. Chapter 2 እንግዲህ Introduction to the Prescription and commonly used Latin term and abbreviation in the prescription. ስለ prescription እና ስለ common used Latin term abbreviation እናያለን ማለት ነው። እንግዲህ ያው ቻፕተሩ ከዚህ ጋር ስለሚያያዝ ከዲስፔንሲንግ ጋር እስቲ ዲስፔንሲንግ ሳይክል ምንድነው የሚለውን በቀላሉ ነው። መጀመሪያ ፕሪስክሪፕሽኑ ከፔሸንቱ ይወስዳል የሆነ ፋርማሲ። ከዛ ያይና ከህጋዊ ፊዚሻን ኦር ከህጋዊ ዶክተር ነው ሌጋል ላይሰንስ ካለው ዶክተር ነው የተጻፈው የሚለውን ቼክ ካደረገ በኋላ ከዛ የድራጉን ስም ቀጣይ ደግሞ የድራጉን ስምና በምን ታይፕ ነው ዲስፔንስ የሚደረገው በካፕሱል ነው በታብሌት ነው ኦር ሶሉሽን ነው የሚለውን ቼክ ያደርጋል። ከዛ ደግሞ ፕሪስክሪፕሽኑ ላይ ያልተጻፈ ነገር ካለ ማለትም የጎደለ ነገር ካለ ኦር ስለ ፔሸንቱ ያጣራል። እዚህ ጋር የረሳው ሳይድ ኢፌክቱ ምናምን ያጣራና ከዛ እዛ ላይ ደግሞ ያልተጻፈ ካለ ከዶክተሮቹ ጋር ኦር ከፊዚሻኑ ጋር ከዶክተሮቹ ጋር ኦር ከፔሸንቱ ጋር ይነጋገራል። ፕሪስክሪፕሽኑ ላይ ያልተጻፈ ነገር ካለ ስለ ፔሸንቱ ያጣራል። ከዛ ደግሞ ፕሪስክሪፕሽኑ ላይ አዘጋጅ በተባለው መልኩ በታብሌት ሊሆናል በካፕሱል ድራጉን ይከፍትና በተባለው ዶዝ ይሰራል ማለት ነው ፋርማሲው። ከዛ የሪከርድ ያደርጋል ማለትም የፔሸንቱን ስም የፋርማሲውን ስም እና ያው የተሰጠበትን ቀን ከጻፈ በኋላ ከዛ ኮንሲል ኤንድ ሰፕላይ ከዛ ድራጉን ይሰጠውና ድራጉን እንዴት መውሰድ እንዳለበት በቀን ይንታል እና መመለስም ካለበት ይነግረዋል ማለት ነው። ለፔሸንቱ ግን በቂ የሆነ ምክር ስለ ድራጉን እንዴት እንደሚወስድ ያው እሺ ስለምናየው ወደ ቻፕተሩ ስለዚህ ስለሚያወራ ችግር የለውም። እስቲ እነዚህ ደግሞ ያው ይሄንን ቻፕተር 2 ቃኘት የሚያስደርጉንን ጥያቄ እናያቸው። What is subscription section of prescription provide direction to እንግዲህ ፕሪስክሪፕሽን 4 ሴክሽን አለው። ከነሱ ውስጥ ሰብስክሪፕሽን አንዱ ነው። ይሄ ምንድነው? ያው ለመግቢያ ታል ነው። ይሄ ለፋርማሲስቱ የሚጻፍ ዳይሬክሽን ነው መድኃኒቱን እንዴት ማዘጋጀት እንዳለበት። ሁለተኛ ደግሞ ኢንሲግኔቸር ይሄም ታይፕ ኦፍ ማለትም ሴክሽን ኦፍ ፕሪስክሪፕሽን ነው። እዚህ ሲግኔቸር ላይ ዋት ዳስ ቲድ ይላል። ቲድ እንግዲህ ያው የምናየው ይሆናል። ቴክ 3 ታይምስ ኤ ዴይ በቀን 3 ጊዜ ውሰድ። ቁርስ ላይ፣ ምሳ ላይ እና እራት ላይ። ይሄን ነው አብሪቬሽን ነው የላቲን አብሪቬሽን። ሶስተኛ ላይ ያው እሺ ተመልሰን ብንሰራው ይሻላል። እስቲ እንሰራቸዋለን። እነዚህ ነው ተመልሰን እንሰራቸዋለን። ያው በጣም አሪፍ ጥያቄዎች ናቸው። ስለዚህ ቻፕተር እንዴት በቀላሉ ለመረዳት እሺ ፕሪስክሪፕሽን ማለት what is prescription? ያው እንግዲህ the word prescription የመጣው ከፕሪና ስክሪፕት ነው። ያው ሊተራሪ ሚኒንግ to write before a drug can be prepared ድራግ ፕሪፔርድ ከመደረጉ በፊት የሚጻፍ ወረቀት ምን ይባላል? ፕሪስክሪፕሽን ይባላል ማለት ነው። prescription is written therapeutic transcription between prescriber ማለትም ፊዚሻኑ እና ዲስፔንሰሩ ፋርማሲስቱ እነሱ የሚግባቡበት ቋንቋ ማለት ነው ባጭሩ። is writ order by prescriber በፊዚሻኑ ከዶክተሩ ወደ ፋርማሲስቱ ወደ ዲስፔንሰሩ የሚጻፍ how the drug should be dispensed እንዴት ድራጉን ዲስፔንስ ማድረግ እንዳለበት ይጻፍለታል። it serves as means of communication between prescriber ያው ዶክተሩ ዲስፔንሰር ፋርማሲው እና ድራግ ኮንሱመር ፔሸንቱ ማለት ነው። why we need prescription ለምን አስፈለገ? ያው እንግዲህ for drugs that require physician supervision እሺ እዚህ ጋር ነው some medication can only be used under the care of doctor ያው እንግዲህ አንዳንድ ሜዲኬሽኖች ኦር ድራጎች ግዴታ ዶክተር ቼክ ማድረግ አለበት እኛ ምን አይነት ኮንዲሽን ላይ ነን ማለትም
ደማችንን ደም ግፊታችንን ምናምን ይለካል። ከዛ ዲሳይድ ዘ ራይት ዶዝ ዶዛችንም ምን ያህል ዶዝ ነው 50 ሚሊ ግራም ነው ኦር 40 ሚሊ ግራም የሚለውን መጀመሪያ ክብደታችንን እድሜያችንን ምናምን ያይና ያለንበትን የጤና ሁኔታ ካየ በኋላ ዶክተሩ ማዘዝ አለበት ማለት ነው ግዴታ። ኤግዛምፕል ካንሰር ሜዲሲን፣ ኢንሱሊን ፎር ዲያቤት እነዚህ ስትሮንግ አንቲባዮቲክስ ዚስ አር ኖት ሴፍ ቱ ዩዝ ኦን ኦን። ያው ግዴታ ዶክተር ሳያይን መጠቀም አንችልም ማለት ነው። እንደዚህ በጣም አደገኛ ናቸው፣ ሞር ፖተንት ናቸው። ስለዚህ ሞር ሳይድ ኢፌክት ናቸው ማለት ነው ካለ ዶክተር ትዕዛዝ ከተጠቀምናቸው። ሰም ድራግ ካን ዩዝ አዲክሽን። ያው አንዳንድ ድራጎች ደግሞ ሱስ ሊሆኑ ይችላሉ። ለምሳሌ ሞርፊን፣ ኮዲን እንደ ትራማዶል ለፔን የምንጠቀማቸው ግን አላግባብ ከተጠቀምናቸው አዲክሽን ይሆናሉ ማለት ነው። ሱስ ሊሆኑ ይችላሉ ማለት ነው እነዚህ ድራጎች። ሰም ሜዲሲን ካን ኮዝ ዳንጀረስ ሳይድ ኤፌክት ኢፍ ኖት ዩዝድ ፕሮፐርሊ። በአግባቡ ካልተጠቀምናቸው አንዳንድ ደግሞ በጣም ዳንጀረስ እና ሳይድ ኤፌክት ናቸው ማለት ነው። ለምሳሌ ኢፍ ኤ ፐርሰን ቴክ ቱ ማች ቴክ ኢት ኦር ሮንግ ታይም ኦር ሚክስ ከሌላ ድራግ ጋር ሚክስ አርግቶ ኦር ጊዜውን አሳልፎ ምናምን የሚወስድ ከሆነ ሰውነታችንን ሊጎዱ ይችላሉ ማለት ነው እነዚህ ድራጎች። ለምሳሌ የብለድ ፕሬሸር ኦር ሄርት ሜዲሲን እነዚህ ድራጎች ኢፍ ኖት ቴክ ኮሬክትሊ እንደተባልነው ታይሙን ጠብቀን ካልወሰድን ኮዝ ዲዝነስ ማለትም የማዞር ኦር ፌንት ያስነቃል ኦር ከዛም የባሰ ወርስ ሊሆን ይችላል ማለት ነው። ራይት ፕሪስክሪፕሽን ኮንሲስት ኦፍ ፎር ማጆር ፓርት 4 ሴክሽን አለው ማለት ነው የፕሪስክሪፕሽን። አንደኛው ሱፐርስክሪፕሽን፣ ኢንስክሪፕሽን፣ ከዛ ሰብስክሪፕሽን እና ሲግኔቸር ኦር ትራንስክሪፕሽን። እነዚህን አራቱን በጣም አስፈላጊ ናቸው። እነዚህ እናያቸዋለን። አንደኛ ላይ ሱፐርስክሪፕሽን ነው። ይሄ ምንድነው? ፕሪስክሪፕሽኑ የተጻፈበትን ቀን እና ደግሞ የታካሚው መረጃ ማለት ነው። የታካሚው ስም፣ አድራሻው እና እድሜው፣ ክብደቱና ጾታው ይጻፍበታል። ያው ይሄ ደግሞ እቺ ሲምቦል ትቀመጣለች። እቺ ማለት ቴክ ማለት ናት ማለት ነው። ሁለተኛ ላይ ኢንስክሪፕሽን ቦዲ ኦፍ ፕሪስክሪፕሽን ነው። ይሄ ደግሞ የድራጉን ስምና የድራጉን አይነት ይይዛል ማለት ነው። ስትሪንግዙና ኳንቲቲውን ሳይቀር። ለምሳሌ ኔም ኦፍ ድራግ ጄኔሪክ ቪስ ብራንድ። ጄኔሪኩ ማለት ጄነራል ሁሉም ሀገር ላይ ብትሄዱ የምታውቁት ስም ያንን ስም ብጠሩ ያውቃሉ ማለት ነው። ለምሳሌ ፓራስታሞል ጄኔሪክ ኔሙ ነው። የትም ሀገር ላይ ሄዳችሁ ፓራስታሞል ብትሉ ያውቃሉ ማለት ነው። ግን ብራንድ ማለት ደግሞ በሆነ ካምፓኒ ወር ኩባንያ ከተሻሻለ በኋላ ሞዲፋይ የሆነ ሌላ ሰብስታንስ ከተጨመረበት በኋላ ብራንድ ኔም ይሰጠዋል ማለት ነው በዛ በኩባንያ። ለምሳሌ ፓራስታሞል ፓናዶል ኦር ታይሎኖል ይባላል። ይሄ ለሄዴክ የምንጠቀመው ፓራስታሞል ማለት ነው። ይሄኛው ብራንዱ በጣም ውድ ነው፣ ይሄኛው ቺፕ ነው ማለት ነው ጄኔሪኩ። ለምሳሌ አሞክሲሊን ለባክቴሪያ ኢንፌክሽን የምንጠቀመው አሞክሲል ሞክስ ትሪሞ ይባላል ማለት ነው ብራንድ ኔሙ። ይሄ በካምፓኒው የሚሰጠው ስም ነው ኦር በንግድ ስሙ በዚህ ይታወቃል ማለት ነው። እና ፋርማሲቲካል ፎርም ታይፕ ኦፍ ዶዜጅ ፎርም እና ያው በ30 ግራም እና ስትሪንግዙ 500 ሚሊ ግራም 100 ሚሊ ግራም እንደዚህ የሚቀመጠው ኢንስክሪፕሽን ላይ ነው ማለት ነው። ሶስተኛው ላይ ሰብስክሪፕሽን ፕሮቫይድ ስፔሲፊክ ዳይሬክሽን ቱ ፋርማሲስት ኦን ሃው ቱ ኮምፓውንድ ዘ ሜዲኬሽን። ከፊዚሻኑ ያን ሜዲኬሽኑን እንዴት አዘጋጅቶ ለፋርማሲ መስጠት እንዳለበት። ለምሳሌ ከፍቶ ማዘጋጀት ካለበትም በካፕሱል ኦር በታብሌት 10 ታብሌት 8 ታብሌት ከተባለ ያ ታብሌት ደግሞ ከሌለ ከፍቶ ሌላ ጨምሮበት ያዘጋጃል ማለት ነው። እና ይሄ ሰብስክሪፕሽን ይባላል። ለማን ነው? ለፋርማሲስቱ። አራተኛ ላይ ሲግኔቸር፣ ይሄ ደግሞ ሲግ ኦር ትራንስክሪፕሽን ይባላል። ይሄ ደግሞ ፔሸንቱ እንዴት ድራጉን መጠቀም እንዳለበት፣ መቼ
በምን ያህል እና ለምን ያህል ጊዜ መጠቀም አለበት። ለምሳሌ በቀን 3ቴ፣ ለ2 ሳምንት በቀን 3ቴ እና ያው ከምግብ በኋላ ከምግብ በፊት የሚለው እዚህ ሲግኔቸሩ ላይ ነው የሚቀመጠው ማለት ነው። ኤግዛምፕል ደግሞ በአብሪቬሽን ነው ማለት ነው የሚቀመጠው በዚህ መልኩ ኤግዛምፕል 1 ካፕ ቲድ ፒክ ማለት አንድ ካፕሱል ቲድ ማለት በቀን 3ቴ ማለት ነው። በየቀኑ 3ቴ ከምግብ በኋላ። ፒክ ማለት አፍተር ሚል ማለት ናት። ከምግብ በኋላ አንድ ካፕሱል በቀን 3ቴ ይውሰዱ እና ሲግኔቸር ደግሞ ሁሉ ጊዜ በእንግሊዝኛ ነው መጻፍ ያለበት written in English. however physician continue to insert Latin abbreviation ይህንን አብሪቬሽኑ ደግሞ ኢንተርፕሬት እና ትራንስፖርት ኢንቱ ፕሪስክሪፕሽን የሚያደርገው በፋርማሲስቱ ነው ማለት ነው። ኤግዛምፕል 1 ካፕስ ቲድ ፒክ ቴክ 1 capsule 3 times daily after a meal. This instruction take as directed. It's not satisfactory and should be avoided. በአብሪቬሽን መጻፍ ነው ያለብን ማለት ነው። ከዛ ይሄኛው ፋርማሲስቱ ኢንተርፕሬት ያደርገዋል። ስፔሻል ኮንዲሽን ኢን ፕሪስክሪፕሽን ለምሳሌ ፊዚሻኑ ፔሸንቱ ማለትም ታካሚው የዛን የድራጉን ስም እንዲያውቅ ከፈለገ እና እዚህ ቦክሱ ላይ ፕሪስክሪፕሽኑ ላይ ሌብል ብሎ ማርክ ያደርጋል ማለት ነው። ከዛ ፋርማሲው ቼክ ያደርጋል ማለት ነው ፕሪስክሪፕሽኑ ላይ። ከዛ ለፔሸንቱ የድራጉን ኔም ይነግረዋል። ለምን ከ2ና ከ3 በላይ የሚወሰዱ ድራጎች ስላሉ ለሌላ ጊዜም ተመልሶ ያንን ድራግ እንዲወስድ የድራጉን ስም ማወቅ አለበት ማለት ነው ፔሸንቱ። ሁለተኛ ላይ ደግሞ ሪፊል ነው። እነዚህ ከአንዴ ከ2 ከ3 በላይ ፎር ሪፒትድ ዲስፔንስ የሚሆኑ ድራጎች አሉ። እነዛን አሁን ለምሳሌ ለክሮኒክ ዲሲዝ አንዴ ብቻ አይወሰድም። ማለትም ድራጉ ሲያልቅ ተመልሶ እንደገና አሁንም መውሰድ አለበት። ይሄንን ፋርማሲስቱ 4 ኦር 3 ብሎ ያስቀምጣል። አንዴ ብቻ የሚወስድ ከሆነ 0 ብሎ ያስቀምጣል። ከዚህ በኋላ ተመልሶ ያንን ድራግ አይጠቀምም ማለት ነው። ይሄ ሪፊል ይባላል። ፓርት ኦፍ ፕሪስክሪፕሽን ያው እዚህ ጋር አንደኛ ላይ ሰብስክሪፕሽን ነው። ይሄ ያው በዚህና ያው የታካሚውን ስም አድራሻውን እና ያው ፕሪስክሪፕሽኑ የተጻፈበት ቀንና እድሜውና ያው ዌይቱ ይቀመጣል ማለት ነው አስፈላጊ ከሆነ። ከዛ ሰብስክሪፕሽን ሁለተኛ ላይ ሰብስክሪፕሽን እንግዲህ ያው ምን ብለናል ለፋርማሲስቱ የሚጻፍለት ማለት ነው። ከዛ ኢንስክሪፕሽን ያው የድራጉን ስም ምናምን ኢንስክሪፕሽን ላይ ይጻፋል። ከዛ ሲግኔቸር ማለትም ቴክ 1 ካፕሱል ቢድ ማለት በቀን 2ቴ ለ7 ቀን እንዲህ መልኩ ሲግኔቸር ይባላል ማለት ነው። ያው እዚህ ጋር ስታንዳርድ ፕሪስክሪፕሽን ፓርት ኤንድ ሲግኒፊካንስ ያው ይሄ አስፈላጊ ከሆነ አንብቡ። ታይፕ ኦፍ ድራግ ሌጋል ድራግ አሉ። ዚስ ድራግ ማይ ኖት ቢ ዲስፔንስድ ባይ ፋርማሲስት ዊዛውት ፕሪስክሪፕሽን ካለ ፕሪስክሪፕሽን መሰጠት አይችሉም ማለት ነው። አንዳንድ ድራጎች እነዚህ ሌጋል ድራግ ይባላሉ። ኮንትሮል ድራግ ደግሞ እነዚህ ኢን አዲሽን ቱ ሪኳየሪንግ ኤ ፕሪስክሪፕሽን በፕሪስክሪፕሽን ብቻ አይሰጡም። እነዚህ ዚስ ድራግ ሪኳየር አዲሽናል ሴፍ ጋርድ ፎር ስቶሬጅ እነዚህ በመንግስት ቁጥጥር ስር ያሉ ድራጎች ናቸው ማለት ነው። እና በሪፊል ማድረግ ማለትም በተደጋጋሚ ሪፒትሊ መስጠትም አይቻልም ማለት ነው። እነዚህ ሶስተኛ ላይ ደግሞ ኦቨር ዘ ካውንተር ድራግ ካለ ፕሪስክሪፕሽን በፋርማሲስቱ ብቻ መሰጠት የሚችሉ ማለት ነው። ያለ ፕሪስክሪፕሽን እነዚህ እንደ ፓራስታሞል ምናምን አይነቶቹ ኦቨር ካውንተር ድራግ ናቸው ማለት ነው። ኦቲሲ which of the following is type of drug where refill are limited and they might require additional safeguard for storage በፕሪስክሪፕሽን ብቻ መሰጠት የማይችሉና ሪፊል ሊሚት የሆነው ድራጎች ምን ይባላሉ? ቅድም ብለናል ኦቲሲ ድራግ ማለት ነው። እነዚህ ሶስት ታይፕ ኦፍ ድራግ አለ። ሌጋል ድራግ፣ ኦቲሲ ድራግ። እነዚህ ሌጋል በፕሪስክሪፕሽን የሚሰጡ፣ ኦቲሲ ደግሞ ያለ ፕሪስክሪፕሽን፣ ኮንትሮል ድራግ ደግሞ በፕሪስክሪፕሽን ብቻ የማይሰጡ ማለት ነው። ይሄ ኮንቬንሽናል ደግሞ ይሄ ታይፕ ኦፍ ፕሪስክሪፕሽን አይደለም።